ተመልካቾቻችን የኢድ አልፈጥር በዓል ምክንያት በማድረግ በዓሉን ውብ ሆነው እንዲያሳልፉ ምን አይነት የአልባሳት አማራጮች አሉ ስንል ነው ከኔ ጋር በሚኖረን ቆይታ ቅኝት የምናደርገው። አሁን አያት አካባቢ ነው የምንገኘው። በዓሉን ውብ ሆነው ሴቶችም ወንዶችም እንዲያሳልፉ ምን አይነት የአልባሳት ምርጫዎች አሉ ስንል ቅኝት እናደርጋለን። ከዚህ ባሻገርም ሌሎች ቦታዎች ሄደን ዞር ዞር እንላለን። አብራችን ቆዩ። ኢድን በተመለከተ ጥሩ ቆንጆ ያልተለመዱ አይነት ጥሩ አልባሳትን አዘጋጅተናል። ብዙ ጊዜ የተለመዱ አይነት አባያዎች አይደለም እኛ ጋር ያሉት። በመነን የተሰሩ አባያዎች አሉ፣ በመነን የተሰሩ ቶቦች አሉ። ፋብሪኮችን የፈረንጅ ጨርቆችንም ተጠቅመን የሰራናቸው ልዩ አይነት አባያዎች አሉ። አዳዲስ ዲዛይን ያልተደገመ ጥሩ ዲዛይን አባያዎች አሉ። አምሮ መገኘት ነው ለሁሉም። ፋ ማለት ጽድት ያለ ቆንጆ ነገር፣ ሁሉም የተለየ ሆኖ ቆንጆ መሆን ነው የሚፈልገው ለማማር ነው። አሁን ረመዳን ሲሆን ትኩረት የሚደረገው ሞር በቃ ዲሰንት የሆኑ አባያዎች ላይ ነው ትኩረት የሚደረገው። ኢድ ሲሆን ደግሞ ሞር ወደ ማሸብረቁ ዘንጦ ሁሉም ሰው በመታየቱ ሁሉም ሰው ኢድ ላይ ፈክት ብሎ መታየት ነው የሚፈልገው ነው መሆንም ያለበት። ኢድ እስከሆነ ድረስ ሁሉም ሰው ጥሩ አለባበስ ነው መልበስ ያለበት። ቀለል ያለ አባያ እስከ 6000 ብር ጀምሮ ማግኘት ይችላሉ። የልጆች አባያ 4000 ብር 3500 ብር የሚሸጣቸው አሉ። ከዛ ጀምሮ እንደ ዲዛይኑ እንደምንጠቀመው ማቴሪያል እየጨመረ ይሄዳል። ትላልቅ መነኖች አሉ፣ ብዙ እስከ 40 ሜትር ምናምን የሚፈጁ ጨርቆች አሉ። አሁን እነሱን ስናነሳ 35 40 ሊደርሱ ይችላሉ። ግን ብዙ አይደሉም እንደሱ የሚሆኑት ልብሶች። ትልቅ ኦኬዥን የሚፈልጉ ለሰርግ ምናምን የሚሆኑ ናቸው እንጂ ካዡዋሊ መለበስ የሚችሉ ኮትና ቀሚስ፣ ኮትና ጉርድ ወይ ኮትና ሱሪ ለኦፊስ ሉክ ከሆኑ አፎርደብል የሆነ ዋጋ ነው ያለው። አሁን ድሮ ብዙ ጊዜ የነበሩ ጥልፎችን ተጠቅመው ነበር። በጣም የሚያስቡት በጥልፍ ነበር። ከዛ ደግሞ በክሪስታሎች የምንሰራቸውም አሉ። ከዛ አሁን ጥልፍን የእጅ ጥልፍ ነው ሞር አሁን ኤክስፔንሲቭ እየሆነ የመጣው። በእጅ የተሰሩ ጥልፎች ጨሌዎችም ሊሆን ይችላሉ። በተለያዩ አይነት ክሮች በሞካሽ የሚሰሩ አይነት ልብሶች አሉ። ሁሉም እንደ አይነታቸው ዋጋቸው ይለያያል። ጥልፉን ከፈርጡ ጋር በመቀላቀል ሁለቱን አንድ ላይ በማድረግ የተለያየ አዲስ ዲዛይን መስራት ጀምረናል። ይሄንን አብያ ያሰራሁት ከዚህ በፊት እዚህ ነው እና ደግሞ አሁን ለኢድ ማሰራው አብያ ክፍት በሆነ በመነን ጨርቅ የተሰራ አብያ ነው። ዋጋቸውም ደግሞ በጣም ፌር ነው። እስከ 14000 ይደርሳል እና ደግሞ ለየት ብሎ ለመታየት ዲዛይን የተደረጉ አብያዎችን ከዚህ ነው ምገዛው ማለት ነው። ኢድ እየደረሰም ስለሆነ ከጓደኞቼ ጋር መጥቼ ነው። ሙስሊም ጓደኞች አሉኝ። ሰው ከነሱ ጋር ኢድን ለማክበር ለመመሳሰል ካባ ነገር ለማሰራት ነው። ያው እንደነሱ አባያም ባላሰራ ካባ ነገር ለማሰራት ነው። ቀለል ያለ ነገር ሰው ከነሱ ጋር የመጣሁት እና ያው ዋጋው 12000 ብር ነው። ካባ ናት፣ ቀለል ያለች ስለሆነች ከኔ ጋር ደግሞ ፊት የሚያደርግ ነው። ያው ከዚህ በፊትም ከሷ ጋር ብዙ ስራ ሰርታልኛለች። ሚቲንግ ሲኖረኝ፣ የኦፊስ ፕሮግራሞች ሲኖሩኝ፣ አንዳንድ ነገር ሲኖረኝ ያው እያማከረችኝ ትሰራልኛለች። ዛሬ የተገኘው ነው ለኢድ ልብሶችን ለማዘዝ ነው። እዚህም የተዘጋጁትንም ልብሶች ለማየትና አሁን የተዘጋጁትንም ለመውሰድ ከዚያን ደግሞ ለኢድም ኦርደር አድርጌ እንዲደርስልኝ ማለት ነው። ኢድን በመቃረቡ አንዱ ኦርደሬ ቶብ ነው፣ እሱም 12000 ብር ነው። ከዛ ደግሞ ሁለተኛ የሚያዘዝኩት ቱ ፒስ አለ አንደር ያለው አባያ ነው፣ እሱ ደግሞ 14000 ብር ነው። ተመልካቾቻችን አሁን ደግሞ የምንገኘው ቦሌ አካባቢ ነው። አሁንም ቅኝታችን እንደቀጠለ ነው። ኢድን ምክንያት በማድረግ ምን አይነት ልብሶች ተዘጋጅተዋል ስንል ከዲዛይነሮች ጋር ነው ቆይታ እያደረግን ያለ ነው። አሁን ደግሞ የምንገኘው ቦሌ አካባቢ ነው። እዚህ ምን አለ የሚለውን ማስቃኛቸው ይሆናል። አብራችን ቆዩ። ሰላም ለዚህ ቤት ይሁን። መስራዬ እንደምን አለሽ? እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እሺ ኢድን ምክንያት በማድረግ ምን አይነት ነገር አዘጋጅታችኋል? ለኢድ የተለያዩ የኢስላሚክ ልብሶችን በአፍሪካን ፕሪንት ወይ ደግሞ በኢትዮጵያ ባህል በእነሱ የተሰራ የተለያዩ አልባሳትን ለኢድ አቅርቤያለሁ። የተለያዩ የሀገር ባህል አልባሳትን እንዲሁም ሽፎኖችን የተለያዩ ዲዛይኖችን እንሰራለን። አባያዎችን፣ ጀለቢያ፣ ሽፎን፣ የተለያዩ ሽፎኖች፣ ድሪያዎች በአይነቱ ግን የባህላዊ ነገር የሚያማክል ልብስ ነው የምንሰራው። ጌጣጌጦችንም ያው ከአልባሳት አክሰሰሪ ተብለው ስለሚመደቡ ከነሱ ጋር አንድ ላይ ከልብሱ ጋር የሚሄድ ነገር አቀርባለሁኝ። የተለያዩ የሀገር ባህል ጌጣጌጦችን
የሚሰሩ ባለሙያዎች አሉን። ከነሱ ሰብስበን ፈጠራዎቻችን ደግሞ እንሰራለን። የሚያምር አዲስ ነገር መልበስ ይወደዳል። ብዙ ጊዜ ደግሞ የተሸፋፈነ ነገር ያው ከጾምም ስለተመለሰን ሰዎች ብዙ ጊዜ የሚለብሱት ሰፋፊ ነገሮችን፣ ጌጣጌጥ ያለባቸውን፣ የደስታን ምልክትን የሚያሳይ ነገሮችን የሰውን አቅም አይተን ነው የምንሰራው። የሰው አቅም ምን ያህል አፎርድ ማድረግ ይችላል። ለምሳሌ ሎ ክላስ የሆኑ ሰዎችን በእነሱ ስታንዳርድ የሚችሉትን አቅማቸው የሆነውን የሚፈቅደውን ልብሶችን እናዘጋጃለን። ወይ ደግሞ ሚድል ክላስ የሚባል አለ። ሚድል ክላስ ደግሞ መካከለኛ የሆኑ ሰዎችን የሚጠቀሙት አልባሳት አለ። በእነሱ ፕራይሲንግ ሬንጅ እናስቀምጣለን። እንዲሁም ደግሞ ሀይ ኮቱር ወይ ደግሞ ብዙ ጊዜ ፈጅቶ እጅ ስራ የሚሰራበት የተለያዩ አሉና ለሶስቱም የሚሆን የተለያየ ፕራይሲንግ ነው ያለው። እንደ ልብሱ ስታይል ማለት ነው። ኢድ ከመድረሱም አንጻር ያው የተለያዩ አልባሳቶችን ጌጣጌጦችን ለማየት ነው ዞር ዞር እያለን እዚህ ተገናኝተናል። እንግዲህ እና የተለያዩ ጋውኖች አሉ የሚያማምሩ በሽፎን መልክ በአበሻ ቀሚስ መልክ አሉ አይተናል። ያው እንግዲህ ከነሱ ጋር ደግሞ የሚሄድ ማች የሚያደርግ የአንገት ጌጥ የጆሮ ጌጥ አለ። እሱን ዞር ዞር እያለን ቼክ እያደረግን ነው። ትንሽ ዘንድሮ ወደድ ብሏል አባያ በርግጥ፣ ሌሎች ነገሮች ግን አሪፍ ናቸው። በብዛት አሁን ሰው ሺት የሚያሰፋ አለ፣ እንደ አማራጭ አባያም የሚለብስ አለ። ያው ተመጣጣኝ የሚሆንለትን ሁሉም እኛም የወደድነውን እንገዛለን። ዛሬ የመጣሁትኝ ለኢድ አልባሳት ለመግዛት ነበረ፣ ጋውን ምናምን መፈልጌ እና ያው አሁን ላይ ባለበት የሀባያ ዋጋ እዚያ አሪፍ ነገር አለ። የወንድም አለ ጀለቢያዎች፣ አሁን የወንዶች አሉ። ወንዶችም ልጆችም እንሰራለን። አንድ ላይ ፋሚሊ የሚለብሰውን ነገር ከእናት አባት ልጆች ጀምሮ ሴት ወንድ ሆኖ እነሱ እያለን ለኢድ የሚሆን ለረመዳን የሚሆን ለፕሮግራሞች የሚሆኑ ልብሶችን እንሰራለን። የወንድ የምንሰራው ፋሚሊ ከሆነ ፋሚሊ አውትፊት፣ ለምሳሌ እናትና አባት ከዛ ከልጆቻቸው ጋር ማች አድርገው ለኢድ መልበስ ከፈለጉ ያዘጋጃናቸው ፓኪስታኒ ልብሶች አሉ። ፓኪስታን አውትፊት የሆኑ የወንድ ልብሶች ማለት ፓኪስታን ማለት እንደዚህ ሆኖ ከነሱ ሱሪው የሆነ ላዩ ላይ ጥልፍ ያለው ከዛ በማቴሪያል አይደለም። አሁን የሴት ጨርቅ ለወንድ አይሆንም አይደለ? በማቴሪያል ሳይሆን በከለር ማች እናደርግላቸዋለን። ለወንዶቹ የሱፍ የሆኑ የተለያዩ ጨርቆችን እንጠቀማለን። አሳይሻለሁ እዛ ጋር ላይ ከአባትና ልጅ እናደርግና የእናትና የሴት ልጇን ደግሞ ወይ በዲዛይን ወይ በማቴሪያል እናመሳስለዋለን። የእናትየው ዲዛይን ለልጅቷ የተጋነነ ሊሆን ስለሚችል በማቴሪያልና በከለር ከዛ እናትየው ላይ ያለውን ዲቴል ሲምፕል አድርገን ደግሞ ልጅቷ ላይ እናሳያለን። እንደዛ አድርገው ማለት አንድ አይነት ልብስ አንድ አይነት ዲዛይን ሳይሆን ግን ማች አውትፊት ሆኖ መሄድ ይችላል። ሀበሻ ልብሶችን የሀበሻ ሽመናዎችን እጠቀማለሁ፣ ሽፎኖችን እጠቀማለሁ፣ ላይነኖችን እጠቀማለሁ። ሳባ የሀገር ባህል አልባሳት ማአት ብዙ የተለያዩ አሉ። መነን፣ ሳባ የሸማኔ የሚሰሯቸው አሉ። ኦርጋንዛዎችን፣ አፍሪካን ፕሪንትም ሰው እንደሚፈልገው አይነት የማቴሪያል ገደብ የለንም። ለእስልምና ተከታይ ስፔሻሊ ተከታይ አማኞችን ከረመዳን አሻግሮ ወደ ኢድ ስላደረሳቸው እንኳን አደረሳችሁ ለማለት ፈልጋለሁ። ተመልካቾቻችን እንግዲህ ኢድን ምክንያት በማድረግ ዞር ብለን ከዲዛይነሮች ጋር ምን አይነት ኢድን በማስመልከት ልብሶች ተዘጋጅተዋል ስንል ነበረ ቅኝት ስናደርግ የነበረው። በእኔ በኩል የነበረው አለም ሸማች የተከታተላችሁት ነበር። ለመላው የእስልምና እምነት ተከታዮች ኢድ ሙባረክ እንላለን። አብራችን ቆዩ።